ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። በሊቢያ ዋና ከተማ ትሪፖሊን የታጠቁ ኃይሎች ግጭት እንደገና መቀስቀሱን የዓይን እማኞች ተናግረዋል። ብጥብጡ በታጣቂ ቡድኖች መካከል የተቀሰቀሰው በዋና ከተማው በአይን ዛራ፣ በራስ ሐሰን እና በቢን አሹር ሰፈሮች መካከል ነው ሲሉ እማኞች አክለዋል። በግጭቱ ስለደረሰው ጉዳት እስካሁን ምንም አይነት መረጃ አልተገኘም። በግጭቱ ምክንያት የሚቲጋ አውሮፕላን ማረፊያ በረራዎች መቋረጣቸውን የሊቢያ መገናኛ ብዙሃን የገለጹ ሲሆን የትምህርት ሚኒስቴር በዋና ከተማው በሚገኙ ትምህርት ቤቶች የሚሰጠውን ትምህርት አግዷል። በሊቢያ የተባበሩት መንግስታት ድርጅት የድጋፍ ተልዕኮ በትሪፖሊን እየተካሄደ ያለውን ግጭት እንዳሳሰበው ገልጿል። የተባበሩት መንግስታት ድርጅት ለሁለተኛ ተከታታይ ምሽት ብዙ ህዝብ በሚበዛባቸው የትሪፖሊ ሰፈሮች ውስጥ ብጥብጥ ተባብሶ ስፍር ቁጥር የሌላቸው ሲቪሎች ለከፋ አደጋ በመጋለጣቸው በጣም ሰግተናል ሲል በኤክስ ገጻቸው ላይ አስታውቀዋል። በሁሉም ህዝብ በሚኖርባቸው አካባቢዎች አፋጣኝና ያለምንም ቅድመ ሁኔታ የተኩስ አቁም እንዲደረግ ጥሪ አቅርበዋል። ግጭቱ ሰኞ ዕለት መጀመሪያ ላይ የተቀሰቀሰው ከፕሬዝዳንት ምክር ቤት ጋር የተቆራኘ የመረጋጋት ድጋፍ አፓራተስ የሚመራው አብደል ጋኒ አልኪክሊ ህይወቱ ማለፉን ተከትሎ ነው። ሊቢያ በ2011 የረጅም ጊዜ መሪዋ ሙአመር ጋዳፊ ለአራት አስርተ ዓመታት የስልጣን ቆይታ በኋላ ከስልጣን ከተወገዱ ጊዜ ጀምሮ በሁከት ውስጥ ትገኛለች። የሶሪያ የወቅቱን መሪ ሊያዘልኝ $10 ሚሊዮን እሰጣለሁ ብላ የነበረችው አሜሪካ ከትራምፕ ጋር ፊት ለፊት መከሩ። የሶሪያ ሽግግር ፕሬዝዳንት አህመድ አልሻራ በታህሳስ ወር የአሳድ መንግስት በፍጥነት ከጣሉ ከአንድ ወር በኋላ በይፋ ስልጣን ተረክበዋል። የአህመድ አልሻራ ኃይሎች የታጣቂ ቡድኖችን ጥምረት በመምራት ፈጣን ዘመቻ በማድረግ በጦርነት የምትታመሰውን ሀገር ከ10 ዓመታት ይገዛ የነበረውን የበሽር ወል አሳድ አገዛዝን አስወግዷል። ከዚህ ቀደም የአልቃይዳ አዛዥ ቢሆንም ከቡድኑ ጋር ያላቸውን ግንኙነት አቋርጧል። አልሻራ አዲሱን የሶሪያ መንግስት ከባድ ስራና ትልቅ ኃላፊነት እንደሚጠብቀው ማሳሰባቸው ይታወሳል። 90% የሚሆነው የሶሪያ ህዝብ በድህነት የሚኖር ሲሆን የበሽር አልሳዳ አስተዳደር ከስልጣን ከተወገደ በኋላ አንዳንድ ሁከቶችን በታጠቁ አንጃዎች፣ የጸጥታ ኃይሎችና በድሩዝ አናሳ ተዋጊዎች መካከል ቀጥሏል። በመጋቢት ወር በአዲሶቹ የጸጥታ ኃይሎችና በአሳድ ታማኝ መካከል በተፈጠረው ግጭት በመቶ የሚቆጠሩ አናሳ የአላዋያን ማህበረሰብ አባላት በጅምላ ተገድለዋል። ዩናይትድ ስቴትስ ማዕቀቡን ለማንሳት የወሰደችው እርምጃ በሶሪያ አዎንታዊ ምላሽ አግኝቷል። በአልሻራና የአሜሪካ ፕሬዝዳንት ዶናልድ ትራምፕ ስብሰባ ከ2000 በኋላ የአሜሪካና የሶሪያ መሪዎች ፊት ለፊት ሲገናኙ የመጀመሪያ ሆኗል። በሁለቱ ሀገራት መካከል ያለውን ግንኙነት የበለጠ መሻሻሉን ሊያመላክት ይችላል። ዩናይትድ ስቴትስ በታህሳስ ወር አልሻራ ያለበትን ለሚያውቅ $10 ሚሊዮን ጉርሻ ሰጣለሁ ያለችው ከሰረዘ በኋላና በዲፕሎማሲያዊ ስብሰባዎችን ተከትሎ የሀገሪቱ ግንኙነት ይበልጥ መሻሻሉን አሳይቷል። ህንድ የፓኪስታን ዲፕሎማት በ24 ሰዓት ውስጥ ለቀው እንዲወጡ አዘዘች። አንድ ስማቸው ያልተጠቀሰ የኒው ዴልሂ የፓኪስታን ኤምባሲ ዲፕሎማት ያልተገባ ነገር አድርጓል በሚል የህንድ ውስጥ ጉዳይ ሚኒስትርን ከሷል። ከአንድ የኤምባሲ ሰራተኛ የማይጠበቅ በሚል ክሱን ለማጠናከር ሞክረዋል። ያልተገባ ነገር አድርጓል ከማለት የተሻገረ ተጨባጭ ሀሳብ ከዴልሂ በኩል ይህ ዜና እስከተጠናቀረበት ሰዓት ድረስ ይፋ አልሆነም። ፓኪስታንና ህንድ አምስተኛውን ጦርነታቸውን ሊያደርጉ ነው በሚል ቀጠናው ስጋት ውስጥ ባለበት ሰዓት ባለስልጣኑን ማባረር ተጨማሪ ቀውስ ሊፈጥር ይችላል ተብሏል። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ አሸባሪዎችንና ስጋት የደቀኑብንን ሁሉ መምታታችንን እንቀጥላለን ካሉ በኋላ የዲፕሎማቱ ይውጣ መግለጫ ይፋ የሆነው። በሌላ በኩል ፓኪስታን ተኩስ አቁም ለማክበር ቁርጠኛ መሆኗን በመግለጽ ከኒው ዴልሂ በኩል ጥቃት ከተሰነዘረብኝ ግን አደገኛ አጸፋ ሰጣለሁ በሚል ዝታለች። የኒው ዴልሂ ውሳኔ ኢስላማባድ ከጦርነቱ ጋር ልታገናኘው ትችላለች የሚል ስጋትም ተደቅኗል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በሁለቱ ሀገራት መካከል ተቀስቅሶ የነበረውን ግጭት በተኩስ አቁም ለጊዜውም ቢሆን ማስቆማቸው የሚዘነጋ አይደለም። የአውሮፓ ህብረት ሩሲያ ላይ አዲስ ማዕቀብ ለመጣል ከስምምነት ላይ መድረሱ የህብረቱ የውጭ ፖሊሲ ኃላፊ ጃዳ ካላስ ተናግረዋል። አዲሱ ማዕቀብ የሩሲያ ንግድ መርከቦችና ነዳጅ ዘይት ንግድ ላይ ያነጣጠረ ነው ተብሏል። ማዕቀቡ የሩሲያ ጦር ዩክሬን ላይ የሚፈጽሙት ጥቃት ለማስቆም ያለመ ነው ሲሉ ጃዳ ካላስ ተናግረዋል ሲል አናዶሉ ዘግቧል። የአውሮፓ ህብረት የሩሲያ ዩክሬን ጦርነት ከተጀመረ አንስቶ በሩሲያ ላይ የተለያዩ ማዕቀቦችን ሲጥል እንደነበረ ዘገባው አስታውሷል። በዩክሬንና ሩሲያ መካከል የሚደረገውን ድርድር አንድ ቀን ሲቀሩ የአውሮፓ ህብረት በሩሲያ ላይ አዲስ ማዕቀብ ለመጣል ተስማምቷል። ዛሬ ሮብ የአውሮፓ ህብረት ሀገራት አምባሳደሮች ባደረጉ ስብሰባ በዚህ ማዕቀብ ላይ ፊርማቸውን ማኖራቸው ተሰምቷል። የዩክሬን ጦርነት ከተጀመረ አንስቶ የአውሮፓ ህብረት በሩሲያ ላይ ማዕቀብ ሲጥል ይህ 17ኛው ጊዜ ነው። ዛሬ የተጣለው ማዕቀብ በሚቀጥለው ሳምንት የህብረቱ አባል ሀገራት የውጭ ጉዳይ ሚኒስትሮች በሚያደርጉት ስብሰባ እንደሚጸድቅ ይጠበቃል።
ይህኛው ማዕቀብ ያነጣጠረው ሩሲያ በተዘዋዋሪ በምትጠቀማቸው መርከቦች ላይ ነው። እንደ አውሮፓ ህብረት ከሆነ በሩሲያ ላይ ተደጋጋሚ ማዕቀብ ይጣልም ነዳጅና ሌሎች ምርቶቿን ከመርከብ ወደ መርከብ በማገላበጥና በሌሎችም ስልቶች እየላከች ትገኛለች። በመሆኑም በዚህ መንገድ በምትጠቀማቸው ቢያንስ 350 መርከቦች ላይ ማዕቀብ መጣሉን ዘገባዎች አስረድተዋል። የአውሮፓ ህብረት ኮሚሽን የፋይዘር ጌት የህግ ጉዳይ በሁሉም ክሶች ማሸነፉ ተገለጸ። በኮቪድ-19 ክትባቶች ግዢ ላይ በኮሚሽኑ ፕሬዝዳንትና በፋይዘር ዋና ስራ አስፈጻሚ መካከል የጽሁፍ መልእክቶችን መኖራቸውን የሚያመላክቱ ተዛማጅና ተከታታይነት መረጃዎች ኒውዮርክ ታይምስ እንዳቀረበው በፍርድ ቤት ተረጋግጧል። የአውሮፓ ህብረት ከፍተኛ ፍርድ ቤት የኒውዮርክ ታይምስ ጋዜጣ በፕሬዝዳንት ኡርሱላ ቮንደር ሌየን እና በፋይዘር ዋና ስራ አስፈጻሚ አልበርት ቡርላ መካከል የተለዋወጡ የጽሁፍ መልእክቶች ማጋለጡን ተከትሎ ስለ ጉዳዩ የተጠየቀው የአውሮፓ ህብረት ስራ አስፈጻሚ መልእክቶቹን ያልያዘበትን ምክንያት በትክክል ማስረዳት አልቻለም ብሏል። በፋይዘር የኮቪድ-19 የክትባት ኮንትራቶች ዙሪያ በአውሮፓ ህብረት ኮሚሽን እና በኒውዮርክ ታይምስ መካከል ለረጅም ጊዜ ክርክር ሲነሳ ቆይቷል። የአውሮፓ ፍትህ ፍርድ ቤት ኮሚሽኑ የተጠየቁትን ሰነዶች መያዙን ለማረጋገጥ አሳማኝ ማብራሪያ አልሰጠም ሲል ውሳኔ አስተላልፏል። ፍርድ ቤቱ ኮሚሽኑ የጠየቁትን ሰነዶች አልያዝኩም ማለት አይችልም፣ ስለዚህ የሰነዶቹ ለምን ሊገኙ እንደማይችሉ ህዝቡም ሆነ ፍርድ ቤቱ እንዲረዱ የሚያስችል አስተማማኝ ማብራሪያ መስጠት አለበት ብሏል። በኮቪድ-19 ክትባቶች ግዢ ላይ በኮሚሽን ፕሬዝዳንትና በፋይዘር ዋና ስራ አስፈጻሚ መካከል የጽሁፍ መልእክቶችን መኖራቸውን የሚያመላክቱ ተዛማጅና ተከታታይነት መረጃዎችን ኒውዮርክ ታይምስ እንዳቀረበ ፍርድ ቤቱ አረጋግጧል። ከውሳኔው በፊት አንድ የአውሮፓ ህብረት ባለስልጣናት እነዚህ ውሎች ከዚህ በፊት ፈጽሞ ታይተው የማያውቁ ነበሩ ብለዋል። ከውሳኔው በፊት አንድ የአውሮፓ ህብረት ባለስልጣናት እነዚህ ውሎች ከዚህ በፊት ፈጽሞ ታይተው የማያውቁ ነበሩ ብለዋል። ኒውዮርክ ታይምስ በ2021 ከዋና ስራ አስፈጻሚው ጋር በተደረገ ቃለ ምልልስ የምልክቶችን መኖር አስታውቆ የነበረ ቢሆንም ህብረቱ መረጃዎች ሲጠየቅ ጽሁፎቹን ማቅረብ አልችልም የሚል ምላሽ ሰጥቷል። መልክቶችን ለማግኘት ተደጋጋሚ ያልተሳካ ሙከራ ካደረገ በኋላ ኒውዮርክ ታይምስ ጉዳዩን በጥር 2023 ለአውሮፓ ፍትህ ፍርድ ቤት አቅርቧል። ፍርድ ቤቱ ኮሚሽኑ የጠየቁትን የጽሁፍ መልእክቶች መሰረዛቸውን አሊያም ከተሰረዙም ሆን ተብሎ ወይንም ባለማወቅ የተከሰተ መሆኑን በበቂ ሁኔታ ማብራራት አልቻለም ሲል ወስኗል። በውሳኔው ላይ የአውሮፓ ህብረት ኮሚሽን ለፍትህ ፍርድ ቤት ይግባኝ ለማለት 2 ወራት አለው ሲል ዩሮኒውስ ዘግቧል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከኳታር የሚበረከትላቸው ቅንጡ አውሮፕላን የሀገራችን ሀብት እንደሆነ ተናገሩ። አውሮፕላኑ ለአሜሪካ አየር ኃይል የተሰጠ ነው እየተባለው የሚናፈሰው መረጃ የሞኝ ሀሳብ ሲሉ ትራምፕ ውድቅ አድርገውታል። ፕሬዝዳንት ትራምፕ ቦይንግ 747-8 የተሰኘውን ቅንጡ አውሮፕላናችንን ከኳታር ንጉሳዊ ቤተሰብ ለመቀበል መዘጋጀታቸውንም ታውቋል። $400 ሚሊዮን ያወጣው የተባለው እጅጉ ቅንጡ አውሮፕላንና ከኳታር መንግስት ለትራምፕ ሊሰጥ ነው የሚለው ወሬ ውዝግብ ማስነሳቱ ይታወሳል። ከ1950 ጀምሮ እስካሁን ባለው ጊዜ በዓለም አቀፍ ደረጃ 492 የመፈንቅለ መንግስት ሙከራዎች የተካሄዱ ሲሆን 245ቱ ስኬታማ ነበሩ። በ74 ዓመታት ውስጥ 220 የመፈንቅለ መንግስት ሙከራ በማድረግ አፍሪካ ቀዳሚዋ አህጉር ናት። ከዚህ ውስጥ በ109ኙ የተሳኩ ነበሩ። ከ54 የአፍሪካ ሀገራት 45ቱ ቢያንስ አንድ ጊዜ መፈንቅለ መንግስት ተደርጎባቸዋል። ከ2021 በፊት የነበሩት 10 ዓመታት ከአህጉሪቱ በአማካኝ በአመት አንድ መፈንቅለ መንግስት ይከናወን ነበር። ሱዳን 18 የመፈንቅለ መንግስት በማስተናገድ ቀዳሚዋ ስትሆን 6 ያህሉ ስኬታማ ነበሩ። ከ1950 እስከ 2024 በርካታ የመፈንቅለ መንግስት የተካሄደባቸው ሀገራቶች አሉ። መፈንቅለ መንግስት ከተካሄደባቸው ሀገራት ቀዳሚዎቹ የአፍሪካ ሀገራት ሲሆኑ ከነዚህም ውስጥ አብዛኞቹ የምዕራብ አፍሪካ ሀገራት ናቸው። ቡርኪና ፋሶ፣ ማሊ እና ኒጀር በርካታ የመፈንቅለ መንግስት ሙከራዎች የተካሄደባቸው የምዕራብ አፍሪካ ሀገራት መሆናቸውን እሙን ነው። መፈንቅለ መንግስት የሚበዛው በምዕራብ ይሁን እንጂ በተሞከረውና በተሳካው መፈንቅለ መንግስት ብዛት ሱዳን ቀዳሚ ሆናለች። ህዝባዊ ወያነ ሓርነት ትግራይ ህወሓት ከትናንት ማክሰኞ ግንቦት 5 ቀን 2017 ዓ.ም ጀምሮ ከፖለቲካ ፓርቲነት መሰረዙን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። የምስረታውን የወርቅ ኢዮቤልዩ ባለፈው የካቲት ወር ያከበረው ህወሓት ከፓርቲነት የተሰረዘው ቦርዱ ያዘዘውን የእርምት እርምጃ ተግባራዊ ባለማድረጉ መሆኑን ገልጿል። ምርጫ ቦርዱ ይህን ውሳኔ ያሳለፈው ባለፈው የካቲት ወር መጀመሪያ ለፓርቲው የሰጠው ቀነ ገደብ በዛሬው ዕለት መጠናቀቁን ተከትሎ ሲሆን ቦርዱ ይህንን ቀነ ገደብ ባሳወቀበት መግለጫ ህወሓት ጠቅላላ ጉባኤ ለማካሄድ የሚያስችል የቅድመ ዝግጅት ስራዎችን በ3 ወራት ውስጥ እንዲያካሄድ ትዕዛዝ ሰጥቶ ነበር። ቦርዱ ህወሓትን ጠቅላላ ጉባኤ እንዲያካሄድ ያዘዘው በአመጽና በህገ ወጥ መንገድ ሲንቀሳቀሱ የነበሩ የፖለቲካ
የፖለቲካ ፓርቲዎችን በልዩ ሁኔታ እንዲመዘገቡ የሚያስችለውን አዋጅ በሚያስቀምጠው ድንጋጌ መሰረት ነው። ይህ አዋጅ በልዩ ሁኔታ የሚመዘገቡ የፖለቲካ ፓርቲዎች በ6 ወራት ውስጥ ጠቅላላ ጉባኤያቸውን እንዲያካሂዱ በምርጫ ቦርድ ሊታዘዙ እንደሚችሉ ይደነግጋል። ይህ አዋጅ መሰረት በማድረግ በነሐሴ 2016 ዓ.ም ለህወሓት የህጋዊ ሰውነት ማረጋገጫ ምስክር ወረቀት የሰጠው ምርጫ ቦርዱ ፓርቲው የቦርድ ታዛቢዎች በተገኙበት በ6 ወራት ውስጥ ጠቅላላ ጉባኤ እንዲያደርግ ቀነ ገደብ አስቀምጦ ነበር። ቦርዱ የቅድመ ጉባኤውን የዝግጅት ስራዎች ለመከታተል እንዲረዳው ፓርቲው ጠቅላላ ጉባኤውን ከማካሄዱ 21 ቀናት በፊት መስሪያ ቤቱ እንዲያስታውቅም ትዕዛዝ ሰጥቶ ነበር። የከፍተኛ ፍርድ ቤት ፕሬዝዳንቱና ምክትላቸው ከኃላፊነታቸው ተሰናበቱ። የትግራይ ክልል ከፍተኛ ፍርድ ቤት ፕሬዝዳንት ጸጋዬ ብርሃንና ምክትላቸው ገብረአምላክ አብዩ ከስራ ገበታቸው ተሰናብተዋል። በትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ ፊርማ ግንቦት 5 ቀን 2017 ዓ.ም የተጻፈ ደብዳቤ እንደሚያመለክተው ፕሬዝዳንቱና ምክትላቸው የስራ መልቀቂያ እንዲሰጣቸው በጠየቁትና ባመለከቱት መሰረት ከምስጋናም ጭምር ስንብት ተሰጥቷቸዋል። በዚህም ፕሬዝዳንቱና ምክትላቸው ከዛሬ ግንቦት 6 ቀን 2017 ዓ.ም ጀምሮ ከስራ መሰናበታቸውን የተጻፈላቸው ደብዳቤ ያመለክታል። ፕሬዝዳንቱና ምክትላቸው የቀድሞ ፕሬዝዳንት አቶ ጌታቸው ረዳ ወደ ስልጣን መምጣታቸውን ተከትሎ ወደ ኃላፊነት የመጡ ሲሆን ከአንዴም 2 ጊዜ ስራም ለመልቀቅ ጠይቀው ሳይሳካላቸው ቀርቷል። የስራ መልቀቂያ እንዲያስገቡ እንደ ምክንያት ከጠቀሷቸው ችግሮች የጊዜያዊ አስተዳደሩ ስራ አስፈጻሚ አካላት በህግ ልዕልና የሚያሳዩት ያልተጋባ ጣልቃ ገብነት መሆኑን ከዚህ ቀደም መግለጻቸው ይታወሳል። በዓለም ላይ 160 ሚሊዮን ህጻናት ለጉልበት ብዝበዛ ተጋላጭ ሆነው ይገኛሉ። 79 ሚሊዮን ህጻናት በአደገኛ የስራ ዘርፎች ተሰማርተው እንደሚገኙ የዓለም ሰራተኞች ድርጅት አስታውቋል። ከጠቅላላው 112 ሚሊዮን የሚሆኑ እድሜያቸው ከ5 እስከ 11 የሚሆኑ ህጻናት በግብርና ስራ እየተሰማሩ ሲሆን ከ7 ሚሊዮን የሚበልጡ ደግሞ በቤት ውስጥ ስራ እንዲሰሩ የተገደዱ ናቸው ብሏል። የተመድ ምክትል ዋና ጸሐፊ በአፍሪካ ልዩ አማካሪ ክሪስቲና ሳቤል በዓለም ላይ ከፍተኛ የህጻናት ጉልበት ብዝበዛ ያለው አፍሪካ ውስጥ መሆኑን ተናግረዋል። በአገሪቱ ህጻናት በግዳጅ ለትጥቅ ትግል በመመልመል በጦርነት ውስጥ እንዲሳተፉ ማድረግ የተለመደ ተግባር ነው ብለዋል። ከበርካታ የዝንጀሮ ዝርያ መካከል ቺምፓንዚ ተብሎ የሚጠራውና በትላልቅ ጥብቅ ደኖች ውስጥ የሚኖሩ ናቸው። ከሰሞኑ ባወጣው የኦክስፎርድ ዩኒቨርሲቲ ጥናት ላይ እነዚህ የዱር እንስሳቶች ላይ አዲስ ክስተት እየታየና ከነዚህ ዝንጀሮች የሚፈጠርባቸውን አካላዊ አደጋዎች በራሳቸው እንደሚያከሙት ያሳያል። በተለያዩ የዱር ቅጠላቅጠሎች እንዲሁም ስሮችን በመጠቀም ሕክምናን ያደርጋሉ። ይህ ጥናት ያካሄደው ዩኒቨርሲቲው ባወጣው ጽሑፍም እንደገለጸ የመጀመሪያ እርዳታ ሕክምና የሚሰጡት እርስ በርስ እንደሆነ ገልጿል። ፒተር ሲልቫን የ68 ዓመቱ ሰው በ1987 በሰሜን ምዕራብ እንግሊዝ አንዲት ወጣት ሴትን በመግደል በስህተት ተከሷል። እነዚህን ሁሉ ዓመታት ጥፋተኛ ለመሆኑን ሲናገር ቆይቷል። ጠበቆቹ ጉዳዩን እንደገና እንዲታይለት 2 ጊዜ ቢሞክሩም ሳይሳካ ቀርቷል። በቅርቡ የተደረገው ምርመራ እንደሚያሳየው የሱሊቫን ዲኤንኤ ከወንጀል ቦታው በተገኙ ናሙናዎች ውስጥ አልተገኘም። ምልክቶቹ የሌላ ማንነቱን ያልታወቀ ሰው ናቸው። የዩናይትድ ኪንግደም ይግባኝ ሰሚ ፍርድ ቤት ውሳኔውን በመሻሩ ሱሊቫን ይፈታል። ዘጋርዲያን እንደዘገበው ይህ በሀገሪቱ ታሪክ ውስጥ ረጅሙ ስህተት የፍትህ ሂደት ሊሆን ይችላል ብለዋል። በአዲስ አበባ ከተማ ለአውቶቡስ ብቻ በተፈቀደ መንገድ ከአምቡላንስ ውጭ ሌሎች ተሽከርካሪዎች እንዳይሄዱ ሊከለከል ነው። በመዲናዋ የትራንስፖርት ፍሰቱ የተፋጠነ እንዲሆን ለአውቶቡሱ ብቻ የተፈቀደ መንገድ ቢኖርም ሌሎች ተሽከርካሪዎችም ስለሚጠቀሙበት ፍጥነቱ የተገደበ መሆኑን የአዲስ አበባ ትራንስፖርት ቢሮ ገልጿል። የቢሮውን ጥናትና ቴክኖሎጂ ዘርፍ ምክትል ቢሮ ኃላፊ አቶ ወርቁ ደስታ ከአዲስ ሚዲያ ኔትወርክ ኤፍኤም 96.3 ጋር በነበራቸው ቆይታ እንደገለጹት ለብዙሃኑ የትራንስፖርት በተፈቀደው መንገድ የመንግስት መስሪያ ቤት መኪኖች፣ የጸጥታ አካላትና ዲፕሎማቶች ተሽከርካሪዎች ስለሚጠቀሙበት በተፈለገው ልክ ግቡን አልመታም። በመሆኑም በቀጣይ ለብዙሃን ትራንስፖርት በተሰራው መንገድ ላይ ከአምቡላንስ ውጭ ሌሎች ተሽከርካሪዎች እንዳይጠቀሙ ለማድረግ እየሰራን መሆኑን ምክትል ቢሮ ኃላፊው ገልጸዋል።